ለመገናኘት ነው። ላይቭ ከፍታለሁ የለህም ራሱ። ኤኒዌይ ዛሬ የምናወራው ማቴዎስ 28:19 ላይ ያለው በስላሴ ታምናለህ እንዴ ክሪስሊም? ኦኬ በስላሴ አላምንም። በአብ በወልድ በመንፈስ ቅዱስ ነው የማምነው። በቃ ስለዚህ በስላሴ ለሚያምን ነው የሚሆነው። ማቴዎስ 28:19 ላይ ያለው ጥቅስ አብ ወልድ መንፈስ ቅዱስ አንድ መለኮት ናቸው የሚል ማስረጃ ይኖር ይሆን? እንደዛ ብለህ ነው የምታምነው? አንድ መለኮት ናቸው አንድ አምላክ ናቸው ብለህ ታምናለህ? አንድ አምላክ ናቸው ሳይሆን አንድ አምላክ ነው ናቸው ካልክማ እንትን ቅድም እንዳልከው አማልክት ይሆናሉ። ኦኬ ጥሩ። አብና ወልድ ሜታፊዚካል ዲፈረንስ የላቸውም? እኔ እንግሊዝኛ ስለማላቅ ሜታፊዚካል ማለት ምን ማለት ነው? በማንነት ሁለት አይደሉም? አብና ወልድ ናቸው። በምንነት ሁለት አይደሉም? በምንነት ስትል አሁን ለምሳሌ አምላክ በሚለው በሚጋራው ስማቸው ነው ወይስ በምን? ለምሳሌ አንተ ምንድን ነህ? እኔ ሰው ነኝ። እኔ ምንድን ነኝ? አንተም ሰው ነህ። ኦኬ ስለዚህ በምንነት አንድ ነን ማለት ነው። ግን አንተ አብና ወልድ በምንነት አንድ ናቸው? በምንነት አንድ ናቸው አብና ወልድ? አንድ ናቸው በምንነት? በማንነት ነው የሚለያዩት። በምንነት አንድ ናቸው? በምንነት አንድ ናቸው። ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። አምላክና ሰው በምንነት አንድ ናቸው? እንዴ እዚህ ጋማ ክርስቶስ እኮ በሰውነቱ ነው ያለው። አይጠየቁ ጥያቄ ሁለት ማንነት አይደል ያለው ክርስቶስ? በስማነት እሱ ልክ ነህ። አሁን ባልከው አካሄድ ጋር ከአምላክ የነገርኳችሁ ሰው ሲል ሰው ስለሆነ ክርስቶስ ኦልሬዲ አንድ አያስኮናቸውም። ይሄ እኮ ከአምላክ ሰምቼ የነገርኳችሁ ሰው ሲል አምላክ የሚለው ማንን ነው? አምላክ የሚለው አብን ነው። ስለዚህ አምላክ ሲል አንድ አምላክን ነው ወይስ ከአምላክ አንደኛው ፓርት ነው አምላክ ያለው? አባቱን ነው እንጂ አባቱን አንዱን ፐርሰን ነው የሚናገረው እኮ። ከአምላክ ሰምቼ ሲል ከአንዱ አምላክ ማለቱ ነው ወይስ ከአንዱ አምላክ አንደኛው አባሉን ነው? አሁን እዚህ ጋር አንድ የሚለውን ቁጥር ስላልተጠቀመ ያው አምላክ የሚለው አብን ለማመልከት አባቱን ለማመልከት እንደሆነ ነው። ስለዚህ የአንድ አምላክ እዛ ጋር ከአንድ አምላክ እየሰማ የሚናገረው ምን ነበረ? የሚናገረው ሰምቶ የሚናገረው ማን ነበረ? ምን ነበር ነው የሚለው? ትእዛዙ እዛ ጋር ከአምላክ ሰምቼ ትእዛዙ ቃሉን ማለት ያለ ከአምላክ ሰምቼ የነገርኳችሁ ምንድን ነኝ ያለ? ሰው ነኝ ያለ። ሰውና አምላክ ኦንቶሎጂካሊ አንድ ነው ወይስ የተለያዩ ናቸው? አንድ አይደለም። ስለዚህ በምንነት አብና ወልድ አንድ አይደሉም። ይሄ አሁን አንተ በጠቀስከው ጥቅስ መሰረት ነው። አንተ አሁን እኔ ከአምላክ የሰማሁት ሰው ስላለ በሰውነቱ አሁን ይህ ጥቅስ እውነት ነው። ሌላ ጥቅስ ምንነታቸውም ስለሚለያይ ለምን አብ አምላክ ነው፣ እዚህ ጋር ክርስቶስ ሰው ነው። ልጨምርልህ 1 ጢሞቴዎስ 5:2 ላይ there is only one God አንድ አምላክ አለና and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ መካከለኛ አለ። ዘማን ክራይስት ጂሰስ አለ። እሱም ኢየሱስ ነው። በአንድ አምላክና በሰዎች መካከል ያለው መካከለኛ ምንድን ነው? ማን ላይ ያለው ምንድን ነው አለ? ሰው በቃ አየው። ሰው አንድ አምላክ አለ የለም። ስለዚህ በአንድ አምላክና በሰዎች መካከል መሀል ላይ ከአንዱ አምላክ ሰማ የሚያስተላልፈው ያለው ሰው ነው አይደል? በኢየሱስ ደረጃ ያለው በምንነት በምንነት ደግሞ መልእክተኛ ነው አይደል? ስለዚህ ታዲያ ምን ትፈልጋለህ? አንድ አምላክ አለ ማለት ነው። አንተ ማቴዎስ 28:19 ላይ በቃ አሁን ምን የሚያሳይ ነገር አንተ እኮ እኔ የማምነውን ቃል ተናገርክ እንጂ እኔ እናንተ እኮ ማንተማመንበት ቃል አለ። ለምሳሌ የክርስቶስን አምላክነት እኔ እናንተ አንተማመንም። አንተ አምላክነቱን አትቀበልም፣ እኔ እቀበላለሁ። ሰውነቱን ግን እቀበላለሁ። አየህ፣ ሁለት ማንነት ይዤ እኔ ክርስቶስ ሁለት ማንነት አለው ነው። በአምላክነቱ ከአብ ጋር አንድ ሲሆን፣ በሰውነቱ ግን
ክርስቶስ ሰው ስለሆነ በሰውነቱ ሰው ስለሆነ አምላክና ሰው አንድ አይደለም። ከአምላክ የሰማውን ነገር ይናገራል በሰውነቱ በስጋው ወራት ስለሚል ገብቶሃል። አንተ የማታምንበት አንድ ነገር አለ፣ የክርስቶስን አምላክነት ስለማትቀበል። ቆይ አሁን እንደውም የትርቢት ትምህርት እያለቀ ነው የሚመጣው። ምናልባት ከዚህ በኋላ የሚኖረን ኮሽን ብቻ ነው የሚኖረን። ከዛ በኋላ ምንድን ነው የሚኖረን? የስላሴ ትምህርት ሲያልቅ ነገረ ክርስቶስ ላይ ክርስቶስ አምላክ ነው ወይስ አይደለም፣ አምላክነት አለ ወይ በተጨማሪ አንተ እንደምትለው አለ ወይስ የለም የሚለውን ሰፋ አድርገን እናየዋለን ኢንሻላህ። አሁን ዛሬ ቶፒካችን ማቴዎስ ወንጌል 28:19 ላይ የስላሴ ወይ አያሳይም የሚለው ላይ ከቶፒኩ አንጻር ግን የአንተ ትምህርት ትክክል ነው አሁን ያነሳው። በቃ ስለዚህ እሱ ላይ ከሌለ በቃ ሌሎቹ እድል ስጥና ትንበልባል። አትጥፋ ደግሞ ፎሎ አድርገኝ። እንትን ነው እዚህ ጋር ሙስሊሞች እየተወዛገቡ ነው። በሚጠይቁት መሰረት እኮ እያወዛገብካቸው ነው። እነሱ ሰውነቱ ላይ ብቻ ተንተርሰው ነው እኮ እየጠየቁ አምላክነት እኮ ዛሬ አረስት የለንም። አረስታችን ዛሬ ኢየሱስ እኔ ርዕሱ ይነሳ አላልኩም እንደዛ። እኔ የክርስቶስ አምላክነት ይነሳ አላልኩም። ግን በምንነት በሚለው ከሰውነቱ ምንነት ጋር ብቻ ካያያዝከው እዚህ ጋር ሙስሊሞች ይወዛገባሉ ብዬ ነዋ። እንዳይወዛገቡ ብዬ ለምን አንተ የሌለ ጊዜ አሁን ከእነሱ ጋር ጭቅጭቅ ነው የሚፈጠረው። ከሁሉም ጋር እንገናኛለን። ቆይ ክርስቲያን እንትን በተሆነን ቀነስ አድርገውና ተረጋግተህ እንትን ኢየሱስ ከአብ ጋር በምንነት አንድ ነው የሚል ጥቅስ አለ እንዴ? ጥቅስ ይኖር ይሆን? ምናልባት በምንነት አንድ ነው የሚል ይኖር ይሆን ጥቅስ? እንዲህ ደረጃ በሰዋስው አልተቀመጠማ። አሁን አንተ በምትለው ደረጃ ለምሳሌ እነሱ ሲጽፉ ሰዋስው አልተጠቀሙም። የራሳቸውን ያነጋገር ዘይቤ ወይም ደግሞ የተጠቀሙ እንጂ አሁን አንተ በምትለው የሰዋሰው ስርዓት ጠብቀው ቢናገሩ ቆይ አሁን ለምሳሌ ብዙ ጊዜ የምትጠቀማት ነገር አለች ፕሪፖዚሽን እቺ እና ነው የሚለው የሚለው በጣም እየዋጠው ነው ድምጽህን ኡስታዝ። እኔ ነኝ ሚዩት ያደረኩት። በጣም እየዋጠው ነው። በጣም ነው የሚጮኸው። እስቲ እንትን ለዛ ነው። እሺ ችግር የለውም። ክሪስሊም አለ ክሪስሊም አለ እንትኑን ሚዩቱን አንሳው ራስ ክሪስሊም ክሪስሊም አለ። አለው። በቃ አንተ አውራ ወይ ሌላ ጊዜ እናወራለን። በቃ አይደለም እንደዚህ እናድርግ። ሰው ይጨርስና አንድ ድል እሰጥሃለሁ ኢየሱስ አምላክ ነው ለምትልበት አንድ ጥቅስ ታመጣለህ። እሺ ይቻላል። አትውረድ። በኋላ ላይ ሁላችንም ስንጨርስ አንድ ጥቅስ ብቻ ዛሬ እናያለን። አሁን ሳንፈልገው ወዳሉ ነገር እያስገባን ነው። ስለዚህ ህዝቡ ልታስበላው ነው ምናምን ነገር እያልክ ሳይኮሎጂ ትሪኮችን ትጠቀማለህ። አሰቃኛል። አንተ የሌለ ጊዜ ጭቅጭቅ ነው ሁልጊዜ። ለዛ ነው ጭቅጭቅ ከእነሱ ጋር እንጨቃጨቃለን። አንተ ብትኖር ኖሮ በደንብ እንረዳዳ ነበር። ቲክቶክ ላይ እነሱም አይወዛገቡ ሙስሊሞች ማሻአላ አይወዛገቡ ሙስሊሞች አድርገ ምንም ይወዛገብ የለም። ሙስሊም በጣም ቶፕ ሆኗል በአሁኑ ሰዓት። ሙስሊሙ ባይብልን ክርስቲያኖች ከሚያውቁት በላይ ያውቃል። ይሄ ደግሞ ከክርስቲያኖች ምስክርነት እኔ ላሰማ እችላለሁ። በደንብ እያጠኑ ነው ያሉ ማለት ነው። በደንብ እያጠኑ ነው ያሉት። ለምን በቃ የግድ መሰበክ የለበትም። አንድ ሙስሊም ክርስቲያን መጥቶ አይሰብከውም። ኢየሱስ ጌታ ነው ብሎ መስበክ አይችልም ደፍሮ ማለት ነው። ኢየሱስ ጌታ ነው ሲለው አሁን ድሮ የሚለው አይደለም ነው ብሎ አይከራከርም። ያው ሙስሊም ጌታ ማለት ምን ማለት ነው? ጌታ ማለት ኦንቶሎጂካል ተርምም አለ፣ ፈንክሽናል ተርምም አለ። ስለ ፈንክሽናል ተርም ከሆነ ኢየሱስ ክርስቶስ ብቻ አይደለም ጌታ፣ አብርሃምም ጌታ፣ ሙሴም ጌታ። ኦንቶሎጂካል ከሆነ ጌታ የሚለው ቃል ምን ማለት ነው? ምክንያቱም ጌታ የሚለው ቃል አንደኛ በመደረግ ላይ ነው ያለው ሐዋርያት ሥራ 2:36 ላይ፣ ሁለተኛ ኢየሱስ ራሱ ጌታ የሚለው አካል አለ ኢሳይያስ 61:1 ላይ። ጌታው ደግሞ ኢየሱስን ባሪያ ይለዋል ኢሳይያስ 42:1 ላይ። ጌታ ፈጠረኝ ይላል መጽሐፈ ምሳሌ 8:22 ላይ። ማርያምና ዮሴፍ ደግሞ ኢየሱስን ሊያቆሙት በጌታ ፊት ሊያቆሙት ወሰዱት ወደ ኢየሩሳሌም ይላል የሉቃስ ወንጌል 2:24 ላይ። ይሄ ሁላ ጥቅስ ተደርድሮ ኢየሱስ ጌታ ነው ብሎ ቀና ብሎ ሙስሊምን የሚሰብክ ክርስቲያን በአሁኑ ሰዓት የለም። እንደዚህ አይነት ነገር የለም፣ ቀርቷል። ድሮ ቀርቷል። አሁን